ብስራተ ኢትዮጵያ እንደምን ሰንብታችኋል ውድ የዝግጅት ተካፋዮች። ይህ በሳምንት አንድ ጊዜ እሁድ ብስራተ ኢትዮጵያ በሚል ርዕስ የሚቀርብላችሁ መርሃ ግብር ነው። ብስራተ ኢትዮጵያ በስነ ጽሑፍ ላይ ያተኩራል። ስነ ጽሑፍ በአንድ ሀገር በአንድ ወቅት የሚገኝ ትውልድን የታሪክ፣ የባህል፣ የአኗኗር ዘዴንና የስነ ልቦና ሂደትን በሚመለከት ስሜትን የሚያጋራ አንድን ህብረተሰብ ከትናንቱ ዛሬ ከዛሬ ደግሞ ነገ የተሻለ ሆኖ ይገኝ ዘንድ የማስተማሪያ መሳሪያ በመሆን በደራሲና በተደራሲ መሃል የሚገኝ ድልድይ ነው ማለት ይቻላል። ስነ ጽሑፍ በሰላም ይሁን በድርዱም ብዕር፣ በግጥምም ይሁን በስድ ንባብ፣ በቅኔም ይሁን በውስጠ ዘና በመሳሰሉት መልክ ይገለጽ እንጂ ቋንቋን በማበልጸግ ረገድ የሚጫወተው ሚና እና ጠቃሚነቱ እጅግ ከፍተኛ ነው። በመሆኑም የዚህ ዝግጅት ዋና ዓላማ ስነ ጽሑፍን ተጠቅሞ አገርንና ወገንን በቀና መንፈስ ማገልገል ይሆናል። እነሆ በአሁኑ ጊዜ ቀደም ሲል በገባሁት ቃል መሰረት የመጽሐፍ ትረካውን ይዤላችሁ ቀርቤያለሁ። ትረካው የሚያተኩረው የዚህ መርሃ ግብር አዘጋጅና አቅራቢ የደረሳቸው የግል የፈጠራ ስራዎቹ ላይ የተመሰረተ ይሆናል። አዎ፣ በተከታታይ የማቀርብላችሁን ሳምንታዊ ዝግጅት ብትከታተሉ እውቀት ትቀስሙበታላችሁ፣ ትዝናኑበታላችሁ፣ ታተርፉበታላችሁ የሚል ጽኑ እምነት አለኝ። ከእናንተ አልፎ ተርፎም ትርፉን ለወገኖቻችሁ ብታጋሩ ትርፋማ ያደርጋችኋልና ተጠቀሙበት እላለሁ። እግረ መንገዳችሁንም ውዴታችሁን ብታሳዩኝ፣ አስተያየታችሁንም ብትለግሱኝ ደስታውን አልችለውም። በዘመኑ ቋንቋ ኮሜንት፣ ላይክ፣ ሼር እና ሰብስክራይብ እንደማለት ነው። በዚህ መልክ ታሪኩን እየኮመኮምን አብረን እንደምንጓዝ ባለሙሉ ተስፋ ነኝ። ብስራተ ኢትዮጵያ ለሀገራችን ለወገናችንና ለመላው ዓለም ሰላምን ትመኛለች። ደራሲ፣ ተራኪ፣ አዘጋጅና አቅራቢ ኪዳነ ማርያም ደሴ። ባለፈው ሳምንት በነበረው ዝግጅታችን ጥልማሞት በምዕራፍ 3 ቁጥር 63 ላይ እንደተከታተልነው የብስራት አጥናፈሰገድ ባልተጠበቀ ሁኔታ በጥይት ተመቶ ሆስፒታል መግባት፣ በአንድ በኩል ኮሎኔል ይገዙምንዳ እድሜ ልካቸውን በጸጸት ጭንቅላታቸውን ከሚበጠብጠው አባዜ በተወሰነ ደረጃም ቢሆን እንዴት መገላገል እንደቻሉ ነበር የተመለከትነው። አዎ፣ ኮሎኔል ይገዙምንዳ በዛች የተባረከች የተቀደሰችና ምንጊዜም ልትዘከር የሚገባት ዕለት ናት በሚሏት የሆስፒታል ጉብኝት ወቅት ቀደም ሲል ያሰቡትና ያለሙት ጉዳይ ከጠበቁት በላይ ስክትክት ብሎላቸዋል። በመጀመሪያ ከሙላት ጋር፣ ከዛ በምሳ ግብዣ ሰበብ ተሳቦ ወደነ ሙላት መኖሪያ ቤት ከሄዱ በኋላ ተጋባዡ ጋባዥ ሆነው በቆዩበት ሰዓት ከአዛዥ አበጋዙ እንዳይላሉና ከደበሳ ጋር ጭምር ይቅርታ እንደወረደና ከሁሉም በላይ ደግሞ ለዚያ ሁሉ ግብዣም ሆነ ይቅርታ ጥድፍድፍ ያለ ክስተት መከሰት ዋናው ምክንያት ኮሎኔል ይገዙምንዳ ለእናት ሀገር ዳግም ጥሪ ወደ ሰሜን ለመዝመት የተጠሩ መሆናቸውን በመግለጽ የወጣ ሰው የሚሆነው አይታወቅም በሚልና ጣጣ ፈንጣጣውን ሁሉ ተገላግለው ለመሄድ በማሰብ ሲባል ያደረጉት ነበር። ለዚህም ነበር ቅድመ አብዮት ኢትዮጵያ ለኪራይ ሲባል ያሰሩትንና እንዳጋጣሚ ኪራይ ቀመስ ያልነበረ በመሆኑ ከውርስ የተረፈውን ምን የመሰለ ቤት በብስራት ስም አዛውረው በስጦታ መስጠታቸውን፣ ለአንዳንድ ወጪ ይጠቅማቸዋል ሲሉም የ10,000 ብር ስጦታ ማድረጋቸውን ሁሉ ነበር ያየነውና በዚህ መልክ ትረካው የተቋረጠው። በዛሬው ዕለት ደግሞ ጥልማሞት ምዕራፍ 3 ቁጥር 64ን እንመለከታለን። በዚህ ዝግጅት ከዛ ተከትሎ የሚመጣውን ክስተት የምንመለከት ይሆናል። ትረካው ይቀጥላል። እንከታተል። ብስራት ሆስፒታል ከገባ 2 ወር ከ20 ቀን ሆኖታል። እርግጥ ለጊዜው ከሞት የተረፈ ይመስላል። አስተማማኝነቱ ግን በግልጽ የታወቀ ነገር የለም። ተርፍም እንኳ
ወደፊት ራሱን ችሎ መራመድ መቻል ያለመቻሉ ጉዳይ አጠራጣሪ ቢሆንም ያንን ከጥያቄ ያስገባው አልነበረም። የሁሉም ትኩረት ሩሁ መትረፉ ላይ ነበር። ሐኪሞቹ በተደጋጋሚ ተመሳሳይ ጥያቄ ቢቀርብላቸውም መልሳቸው ምንጊዜም ተመሳሳይ ነበረ። የተቻለን ከማድረግ ወደ ኋላ አላልንም። ለማንኛውም ወደፊት የምናየው ይሆናል። በተረፈ ደግሞ እግዚአብሔር ይጨመርበት ይላሉ። በተለይ ዶክተሩ እንደ ዕድል ሆኖ እጅግ ታዋቂ በሙያው አንቱ የተባሉና በሀገር ደረጃ ዝናን ያተረፉ ዶክተር አጋጥሞታል። በዛ ላይ እጅግ የደስደስ ያላቸውና በስነ ምግባራቸው ብቻ በሽተኛን መፈወስ የሚያስችል ተሰጥኦ ፈጣሪ ያድላቸው ናቸው ይባላል። ዶክተር ተስፋዝጊ በኩረጽዮን ይባላሉ። የበሽተኞች መጎብኛ ሰዓት ደርሶ ኖሯል። የብስራት ክፍል ተረኛ ነው። ዶክተር ተስፋዝጊ በኩረጽዮን የሕክምና ቡድኑን እየመሩ እንደደረሱ ከሚገባው በላይ በሩን ወለል አድርገው ከፈቱት። ወደ ውስጥ ዘልቀው በመግባት ፋንታ እርምጃቸውን ላፍታ ያክል ገተው ባሉበት አሻግረው በሽተኛውን መመልከታቸውን ያዙ። አብሯቸው ያለው ቡድን የረሱት ነገር ያለ መሰለው። ይመለስ ሲሆን ተብሎ ሲጠበቅ ወደፊት አመሩ። ብስራት ዘንድ ለመድረስ አንድ ሁለት እርምጃ ሲቀራቸው ሊራመድ የከጀለውን እግራቸውን ወደ ጎን በቄንጥ በማሽከርከር አይኖቻቸውን በልጠጥ ከደን አደረጓቸው። ኦ ማይ ጋድ! ሳፎኬሽን ምንድነው እሱ? በአንደኛዋ ነርስ ላይ ያፈጠጡባትና ባሉበት ረጉ። የጤና አስተያየት አልነበረም። በመቀጠልም የመስኮቶቹ የላይኛው ክፍል አገልግሎት ለመቼ ሊሆን ነው? ባለቤት አጥተዋል ወይስ ለበሽተኛው ተትተዋል ማለት ነው? ማን ሊመልስልኝ ይችላል? በተንቀለቀሉ አይኖቻቸው ምድር ሐኪም መድዳውን ገረፉት። በስራ ላይ እሳቸው ዘንድ ቀልድና ወለም ዘለም ብሎ ነገር የለም። ይህንን ባህሪያቸውን ሁሉም ያውቅላቸዋል። ሐኪምን ሐኪም የሚያሰኘው ሰርቲፊኬቱ አይደለም፣ ስብዕናውና የታማሚውን ህመም ይበልጥ ታሞ ሲገኝ ነው የሚል አባባል አላቸው። ፊታቸውን ቀና ብሎ ያየ አልነበረም። ሁሉም ጸጥ ረጭ አለ። በዚህ ሁሉ መሃል አንደኛዋ ነርስ ፈጠን ብላ ወደ መስኮቶቹ ገሰገሰች። ፈታተሸቻቸው። ነርሷ በዛ አላቆመችም። የምታደርገው ብታጣ የተከፈቱ መጋረጆችን ባይበሉብሾቿ ነካነካ ሳብረገብ ማድረጓን ተያዘችው። ጥቂቷ ሁሉ የማይመስል የሆነባቸው ዶክተር ተስፋዝጊ ጭምር ነበሩ። ታዩልኝ ያላችሁ ይህንን ጉድ! ይሄ ሁሉ እኮ የኔ ያለቃዋን ጉድ ለመሸፈን ስትል ባጉል የዋህነት የምታደርገው መብከንከን የተነሳ የተፈጠረ ትርምስ እኮ ነው። ይገርማል። ራሳቸውን ነቀነቁ። ሳቁ ፈነዳ። በሽተኛ ክፍል ያሉ መሆኑን ረሱት። ለዛውም ከዶክተር ተስፋዝጊ ጋር ነይ የኔ ልጅ፣ በተደናበርኩበት ወቅት እንዳደናበርኩሽ ሁሉ በነቃሁበትም ጊዜ መመለስ ያለብኝ እኔው ይመስለኛል። ተረጋጊ። እንደ ሕፃን ልጅ አባበሏት። ዞር ብለው ቡድኑን ሲመለከቱ ነበር የእሳቸው ሁኔታ የታየው። እርድብን ያለ ፊት መሆኑን አዳሚ ሲረዳ የሁሉም ስሜት ተቀየረ። ዶክተር ተስፋዝጊ ወደ ብስራት በመቅረብ የሕክምና መረጃውን ካርድ አንስተው መመልከት ጀመሩ። ያለ ወትሯቸው ከሚገባው በላይ ጊዜ ወስደው ከወረቀቱ ጋር ተፋጠጡ። የጤናማ መንፈስ እንዳልሆነ ቡድኑ እየተረዳ መጣ። የሙያ ግዴታ ሆኖባቸው ካልሆነ በቀር ግዴላቸው የሰው እየቀጠናቸው አይደሉም ሲል እርስ በርሱ በተለያየ ምልክት ተነጋገረ። ቄሱም ዝም፣ መጽሐፉም ዝም የተባለው ነገር ደረሰ። ለውጥ አልነበረም። ከወረቀቱ ላይ ሐኪምን ቀለኝ ያሉ መሰሉ። ከወረቀቱ ላይ ሙጤ ማለት ብቻ ሳይሆን አይኖቻቸው በርበሬ እየመሰሉ ጸጉሮቻቸው እየቆሙና ችፍ ያሉ ላቦች ቦይ እየቀደዱ በቅንጥና ቅንጦቻቸው ቁልቁል ቦታ በመፈለግ ጉዞ መጀመራቸውን በግልጽ ይታይ ጀመር። ፊታቸው ራሱ እያበጠ መጣ መሰለ። ማን ወንድ ደፍሮ ይጠይቅ? ወለል የሆነ በስንት መከራ ከወረቀት የተነቀለው አይናቸው ወደ ግድግዳው ከማምራቱ እዛው ላይ ተሰክቶ ቀረ። ከአንድ ነገር ላይ ፊት ለፊት እንደተጋተሩ ሁለንተናቸው እየመሰከረ መጣ። አዎ አሉ ዶክተር ተስፋዝጊ አመልካች ጣታቸውን ወደፊት ቀስረው በማስጠንቀቂያነቱ እያወዛወዙ ለመጀመሪያ ጊዜ መተንፈሳቸው ነበር። ቀጥለው ምን ይናገር ይሆን በሚል ቡድኑ በጉጉት ይጠባበቅ ጀመር። የታባቱ
ሊሆን በሚችል የትከሻ እንቅስቃሴ ካሳዩ በኋላ ሐሳባቸውን የቋጩት ይመስላሉ። ነቁ። እንደ ዘበት ዘወር ሲሉ ቡድኑ አብሯቸው አለ። ክዋሉ ምን መሆኔ ነው በሚል እንደነበር ጥርጥር የለውም። ቡድኑ ራሱን እንዳልነበር ቢያደርግ በወደደ ሁሉም አንገቱን ደፋ። ዶክተር ተስፋስኪ ሌላ ሀፍረት ውስጥ እንደተዘፈቁ ገባቸው። እንደ ቀድሞ በቀልድ ጀቡነው ያልፉት ዘንድ ማስተባበል አልፈለጉም። ሰማይ መሬቱ ዞሮባቸው ነጭ ጋዋራቸውን ከስር ገለጥ አደረጉት። መሬት በንቃት እየተመለከቱ መሐረባቸውን አውጥተው ከአንገት በላይ የቀራቸው ነገር አልነበረም። ጠራረጉት። ለሁለተኛ ጊዜ በረጅም ተነፈሱ። ሶሪ ጤንነት የተሰማኝ አይመስለኝም፣ ፕሊዝ እንመለስና የሚሆን ይሆናል በማለት ቀይ ኋላ ዞሩ። ከኋላቸው ሰው እየተከተላቸው መሆኑን የሚገነዘቡም አይመስሉም። ወደፊት መጫሉ። ቢሮአቸውን ከፍተው ከመግባታቸው ስልካቸው እንደ ጉድ ሲጮህ ደረሱ። ሊያነሱት የፈለጉ አይመስሉም። የጠረጴዛቸውን ኪሶች ከፍቱና ይዘጉ ጀመሩ። የሚፈልጉት ዕቃ እንዳለ ያስታውቃል። ስልኩ እረፍት ነሳቸው። ያለ ውዴታቸው አነሱትና መልሰው ድርግም አደረጉት። ጩኸቱን ለመገላገል ሲሉ ብቻ ኖሮ ሊያነሱት ወደ ጀመሩት ስራ ተመለሱ። ስልኩ ትንሽ ፋታ ከሰጠ በኋላ ብዙም ሳይቆይ እንደገና ጮኸ። አነሱት። በአንድ እጃቸው ወገባቸውን ይዘው ነኝ አሁነኝ አልኩኮ ጉብኝት ላይ ነበርኩ። በሽተኞቼን ነዋ። ስለ ጮህማ ነው ማንሳቴ። ስልክ ማንሳት ሳይሆን ለበሽተኞቼ ስል ነው ቋሚ ተጠሪነቴ። ባልሳሳቴ ነው ወንድም። እርግጥ ነው የኛ ስራ ማለቂያ የለውም። የታመመ ሰው አለያም የበሽተኛው ቅርብ ሰው ብቻ ነው ችግራችን የሚረዳልን ብዬ ገምታለሁ። ኖ ገና አልጨረስኩም የኔ ወንድም። ዕቃ ለመውሰድ መመለስ ነበር። ኖ የኛ ስራ እኮ ከሞላ ጎደል በቢሮ ውስጥ ተጎልቶ የሚሰራ አይደለም። መንቀፌም አይደለም። የራሴን ያሳወቁ መስሎኝ እንጂ ራስ አምሬ ያውቃለሁ። እርግጥ ነው ለመስክ ስራም ተወጣላችሁ። እንደዛማ ካልሆነ ቀስቀሳውና ፕሮፓጋንዳ ሁሉ አፈርድም የበላ ማለት ነው። ለአስቸኳይ ስራ ይቅርታ ያደረገልኝና ጊዜ የሚኖረኝ አይመስለኝም። የቱ ነው ትርፍ ጊዜ የሚባል? ትርፍ የሚባለው ጊዜ ሁሉ ለኛ ቁም ነገር መስሪያችን ነው ወንድም። እየበላንም ቢሆን የበሽተኛ ጥሪ ከሰማን ጣጥለን ነው የምንነሳው። ችንቱ እንደሚረዳለን በእርግጥ ባናቅም። ኖ እንደዛ ማለት አይደለም። ኧረ አልወጣኝም የኔ ወንድም። ስራችን ከህይወት ጋር የተያያዘ መሆኑንና የዘንድሮ ጤና የማያስተማምን መሆኑን የገለጽኩ መስሎኝ እንጂ እንዴት ያለ ጉዳይ ነው? ለምን እንደዛ ተደርጎ ይወሰዳልና ይተረጎማል? የኔ ወንድም የእምቢተኝነትና ያልታዘዝም ባይነት ምላሽም አይደለም፣ መሆንም አይችልም። የኔ ወንድም ይህ ይበልጣል ይህ ያንሳል ማለቱ ትተን ልንጠቅም ምንችለው ጎዳና ተሰማርተን ሀገራችን ሆነ ወገናችንን ብንረዳ ደስ ባለኝ። አንተን ለማስደሰት ብዬ መምጣት ይቻላል። እየፈረድን ያለነው ግን በማን እንደሆነ አስቀድሞ መታወቅ አለበት። ይገባኛል እንዴ? ለምን አይገባኝም እንዴ? ኢትዮጵያ ውስጥ እኮ ነው ያለሁት አልሁ እኮ የኔ ወንድም። በመንግስትም ይሁን በፓርቲ ፖለቲካ ስር መሆናችን ምን ተረጥራለሁ? እንኳን በእኔ ደረጃ ከታች ከጽዳት ሰራተኛው ተነስተን ብንጠይቅ ይህንን ማን ያጠዋልና ነው። እንኳንስ መዋቅሩና የእዝ ሰንሰለቱ በስሩ ያሉ ሰዎች ምን እየሰሩ እንደሆነ መረዳት የሚችል አይምሮ ፈጣሪን በለው ተፈጥሮ የነሳኝ አይመስለኝምና ስለ አስተያየትህ አመሰግናለሁ የኔ ወንድም። ኖ ጠጣር አማርኛ እየተናገርኩ አይደለም። መመሪያም አቀበላለሁ ከተባለ እሺ እገኛለሁ። መጣሁ። ስልኩን ዘጉት። አልተቀመጡም። ቀና ሲሉ አይናቸው እሳት የተፋ ይመስል ይንቀለቀላል። ደም ቆርሷል። ፊታቸው አኮርኩፏል። የማስታወሻ ደብተራቸውን ከጠረጴዛው ላይ አነሱና ረዘም ያለ ማስታወሻ በሁለት ሶስት ገጾች ላይ አሰፈሩ። በታከተ ስሜት ወገባቸውን ይዘው ወደ ውጭ ሲመለከቱ የራሳቸው ሰዎች ትርኢቱን ይመለከቱ እንደነበር ታያቸው። በረንዳው ላይ ተገጥተዋል። ወደ ሰዎቹ በቀጥታ ተንደረደሩ። እንደደረሱ ያገኙት ቦታ ላይ እያነቁ ህዝበ አዳምን ያሽቀነጥሩት ጀመር። ብላሽት ተራ ቱሪናፋ ሁላ በወግ የተተበተበ ወጋ ምድረ ምናውልሽ ንግግራቸው ካፋቸው አላባራም። አንድም ቅር ያለ ሰው አልነበረም። ከአካባቢው ለጊዜው ገለል ለማለት ቢፈልግም ጨክኖ ወደ የሥራ ገበታው መግባት ፈራ። ሁኔታቸው አላማረውም። ለደህንነታቸው ሲል ያደረገው ነበር።
ምናልባት በራሳቸው ላይ መጥፎ እርምጃ ሊወስዱ ቢችሉስ በሚል ስጋት ላይ የወደቀ ሞልቷል። የሄደ መስሎ ግር ካለ በኋላ እግራቸውን ጠብቆ መለስ በማለት ማጮለቅ ይዟል። ዶክተር ተስፋ አዝጌ የሰዎቹ መራቅ ያለ መራቅ ትዝ አላላቸውም። ወደ ቢሮአቸው ተመልሰው እንደገቡ አንገታቸው ላይ የነበረውን የማዳመጫ መሳሪያ አሽቀንጥረው ወረወሩት። ብረትና ላስቲክ መሆኑ በጀው። በመቀጠል የለበሱትን የሥራ ካፖርት ለማውለቅ ግብ ገጠሙ። ምኑ እንደያዘባቸው ማወቅ ያዳግታል። እንደተገለበጠ ሳቡት። ሰዓት ማሰሪያ እጃቸው አካባቢ ላይ ሲደርስ በእጅ የሚል አልሆነም። እልሃቸውን ካስጨረሰ በኋላ ተረታ። ለካስ ቀደም አድርገው እጃቸው አካባቢ ሰብሰብ አድርገው ኖረዋል። መሰብሰብን ብቻ ሳይሆን ያለ ወትሯቸው ከሸሚዛቸው ጋር አንደኛውን ጠቅልለውታል። ሐሳብ ላይ ስለነበሩ አልታወቃቸውም። ያ ነበር መከራቸውን ያሳያቸው። እንደወለቀላቸው ጥቅል አድርገው ወለሉ ላይ አደባዩት። ጨርቅ መሆኑ ጠቀመው። አረኩም። ጫማቸው ስር አስገብተው እልሃቸውን ተወጡበት። ብለው ሲበቃቸው ቀና ከማለታቸው አይናቸው ግድግዳው ላይ ካለ አንድ ፎቶግራፍ ላይ አረፈ። ወደሱ ገሰገሱ። ዘለው እንዳወረዱት ወለሉ ላይ አፈረጡት፣ ከሰከሱት። መስታወቱ አፈር ዱቄት ሆነ። አልጠቀማቸውም። ወረቀቱን አወጥተው ቦጫጨቁት። እያነሰ ሲሄድ እየተደራረበ የመጣው ወረቀት እንዲህ በቀላሉ የሚቀደድ አልሆነም። በጥርሳቸው ገቡበት። በቆሎ የተሰጣትና የራባት ጦጣ አስመሰላቸው። ድርጊታቸው ሁሉ የብደት መሰለ። ዶክተሩ ወደ ዶክተር መሄድ ግድ ሊሆን ነው፣ ለዚያውም በሐኪም የሚድን ከሆነ። ሁሉም ስቅቅ አለ። ዶክተር ተስፋ አዝጌ በረድ ያለላቸው ጠረጴዛቸው ላይ ያለ አንድ አነስተኛ የጠረጴዛ ኮምፒውተር ሲደርሱ ነበር አፋፍ እንደማድረግ አደረጉት። ከብዷቸው ሳይሆን አንድ ነገር የገሰጻቸው ይመስል እንዳንጠለጠሉ ቀሩ። ወዲያውኑ ከራሳቸው ጋር ንግግር ጀመሩ። ድምጻቸው ከፍ ማለቱ አልታወቃቸው። ምሁሩም ማይሙም ተባብሮ ሊያጠፋት የተነሳች ያልታደለች የወልዳን መካናገር መልሰው ቁጭ አደረጉት። ድርጊታቸው ገርሟቸው ራሳቸውን የወነጀሉ ይመስላሉ። በሁለት እጆቻቸው ጠረጴዛቸውን ተደግፈው በግንባራቸው ተደፉበት። ያልቅሱ ምን ይሁን የሚታወቅ ነገር አልነበረም። ከብዙ የራስ ትግል በኋላ ይመስላል ከያዛቸው አባዜ እየተገላገሉ እየመጡ እንደሆነ ሁኔታቸው ያስታውቅ ጀመር። ተመልካቹ ዘየደ፣ ተመካክሮ ተበተነ። ሌላ ጦስ ሊፈጥርባቸው አልፈለገም። ግር ብለው ጉዳዩን ይመለከቱ ከነበሩ ሰዎች መካከል አንዱ ሙላት ነበር። የብስራት ጉብኝት ሳይጠናቀቅ ለምን እንደተቋረጠ ምክንያቱ አልገባውም። በዛ ላይ ዶክተር ተስፋ አዝጌ ውስጥ በነበሩበት ጊዜ እንዴት ስራቸው እንደነበር የሚያውቁ ጉዳይ አልነበረም። በደንቡ መሰረት ምንጊዜም ቡድኑ ጉብኝቱን አጠናቆ እስከሚወጣ ድረስ ጠያቂዎች ውጭ መቆየት ነበረባቸውና ነው። ነገር ግን ከተለመደው ሰዓት በላይ ጊዜ የመውሰዱና በተደነባበረ ስሜትም ጭምር ተውጦ ሲወጡ ስላያቸው ሁኔታው ያሳሰበው ሙላት ከቡድኑ አንደኛውን ሳብ አድርጎ ወደ ኋላ በማስቀረት ጠይቆታል። አጥጋቢ መልስ ባያገኝም የገባውን ያህል ብቻ እንዳንጠለጠለ ነበር ከቡድኑ ጋር ተቀላቅሎ እውነትም ከመጀመሪያው እስከ መጨረሻው ያለውን በቢሮአቸው ውስጥ ያካሂዱት የነበረውን መለስተኛ እብደት በግላጭ የተመለከተው። ዶክተር ተስፋ አዝጌ ቢሮአቸውን ቆላልፈው እንደወጡ በቀጥታ ጉብኝታቸውን ወደ አቋረጡት በሽተኛ ክፍል ገሰገሱ። ረዳቶቹ አላስፈለጓቸውም። ከና ለባበሳቸውም እንበለ ነጭ ገዋናቸውና ማዳመጫ መሳሪያቸው ነበሩ። እንደገቡ ጠያቂ እንዲወጣም አልጠየቁም። የበሽተኛ ክትትል ማድረጊያ አልጋው ግርጌ የተንጠለጠለ ካርዱን በማንሳት እጥር መጠን ያለ ጽሑፍ ጽፈው ላጣሉ። ሙላት በማያስነቃ አኳኋን በርቀት በአይን ተከታተላቸው። ወደ ቢሮአቸው አልተመለሱም። ወደ ተጠሩበት ሳይሆን አይቀርም ግቢውን ለቀው ሄዱ። ለምን ተከትሏቸው እንደወጣ ለራሱ ባይገባውም ሸኝቷቸው እንደተመለሰ ሪኮርድ ወረቀቱን አንስቶ ተመለከተው። መታየት ብቻ ሆነበት። ታገለው፣ ሊገባው አልቻለም። እንኳንስ ትርጉሙ ንባቡ የሚሞከር አልሆነም። አንድም ማይም የሆነ መሰለው፣ ሌላ ደግሞ ዶክተሮች ሆን ብለው ምስጢራቸውን ሰው እንዳያውቅባቸው ሲሉ ጽሑፋቸውን የሚያንሸዋርሩት መሰለውና ተናዶ መልሶ በቦታው አስቀመጠው። ባለሙያ
ማማከር እንዳለበት ሲገነዘብ ፈጥኖ ወደ ውጭ ወጣ። በረንዳ ላይ ሆኖ ይጠባበቅ ጀመር። አጋጣሚ ሆኖ ብስራት ክፍል በተደጋጋሚ ተረኛ ሆና የምታገለግል ነርስ ስታለፍ አገኘና ይቅርታ ጠይቆና ለምኖ ተባበረችው። ነርሷ በመገረም አይነት ግንባሯን ቋጥራ ፈታ ካደረገች በኋላ ቀና ብላ ዶክተሩ በሽተኛው ይውጣ ብለዋል፣ የወረቀቱን ሥራ እንዲያጣደፉላችሁ ለተረኛ ነርስ ነግርላቸዋለሁ ብላ ጥላው ወጣች። ቸኩላለች። ሙላት በቆመበት ደርቆ ቀረ። የብስራት ጤንነት እንደሆነ ገና ነው። እንዲያውም ደህና ሕክምና የሚያገኝበትን መንገድ ከመፈለግ የቦዘነ የለም። እየጣሩ ነው። ከደበሳይ ጋር ጭምር መከራቸውን እያዩ ነው። የሚጠበቀው ሆስፒታል የተሻለ ሕክምና ያስፈልጋል የሚል የትብብር ደብዳቤ በፈቃደኝነት መጻፍ ያለመቻሉ ነበር። የደበሳይ ራስ ምታትም ለምን ዶክተር ተስፋዝጊ ለምኑኝ እንዳበዙና ለምንስ ጊዜ እንደሚፈጁ ነበር። በሳቸው በኩል ተስፋ እንደቆረጠና ሌላ አማራጭ እየፈለገ እንደሆነ ለሙላት አጫውቶታል። ሙላት በምርጥ ዶክተርነታቸው ደስ ቢለውምና ብስራት እርሳቸውን ማግኘቱ እድለኛነቱን ደጋግሞ የተናገረው ቢሆንም ክችች ማለታቸውን አልወደደላቸውም። ቢሆንም ምናልባት የሕክምናው ጥበብ ከእርሳቸው የማያልፍ ቢሆን ነው የሚል ግምት ነው በአብዛኛው ያለው። ችግሩ አንዳንዴ የባሰ በሽተኛ ሲመጣ ለሌላ ዶክተር አሳልፈው የሰጡት እንደሆነ ወይም ደግሞ ብዙውን ጊዜ ለስራ ወደ ውጭ ሀገር ይሄዳሉ የሚል ወሬ ስለሰማ ስጋት አለው። ስለዚህ ይህ አይነቱ እርምጃ ምን ማለት እንደሆነ ለሰሚው ግራ ነበር። ጭራሽ ወደ ቤት አለ ሙላት ጆሮውን ማመን እያቃተው ከራሱ ጋር ድምፁን ከፍ አድርጎ ሳይታወቀው። የጠላትነት እንጂ ይላል ሊሆን እንደማይችል ተጠራጠረ። የጥርጣሬው አድማስ እየሰፋ ሄዶ ከአቶ ስብሃት ጉዳይ ጋር አያያዘው። የአንድ ሀገር ሰዎች ናቸው። ሁለቱም ታዋቂ ሰዎች ናቸው። እነ ደበሳይ ማለት እነማን እንደሆነ በቀጥታም ሆነ በተዘዋዋሪ ሊደርሳቸው ሊችል ይችላል። ሲሆንም የጊዜ ጉዳይ ካልሆነ በቀር ሌላኛው ስብሃት ቢሆኑስ? ስለዚህም በቀል ሊሆን ይችላል ማለት ነው ሲል አሰበ። ደበሳይንም ይሁን ብስራትን አንዱን ወይም ሁለቱን አንጀት ለማሳረር ሲባል ቢያደርጉት በጠላት በኩል ሆኖ ላየው ከዚህ የተሻለ መበቀያ እድሉም እንደማይኖር ቢረዱት መፍረድ ያስቸግራል የሚሉ መላምቶች አሰበና ተስፋ ቆረጠ። ጭንቅላቱን አዙረው ትንሽ ቆየና ምን መደረግ አለበት ሲል ከራሱ ጋር ክርክር ጀመረ። ነርሷ ርቃ ሳትሄድ ሮጦ ደረሰባትና አስቆማት። እባክሽ ሲስተር አንድ ውለታ ዋይልኝ፣ ስላደረግሽልኝ ትብብር በጣም አመሰግናለሁ። ግን በቃ አንቺ ወረቀቱን እንዳነበብሽልኝ ቆጠር። በፈቃደኝነት ላይ የተመሰረተ ስለሆነ እንደማያስጠይቅሽ አውቃለሁ። ተረኛው ሰው ሲመጣና አንብቦ ሲነግረኝ ያኔ እንዳልሰማሁ ሆኜ ማድረግ የሚገባኝ አደርጋለሁ። ከዛ በፊት ማድረግ የሚገባኝ ነገር ስላለ ነው አላት። ይቻላል ብለው ተለያዩ። ጊዜ ማባከን አልፈለገም። ስልክ ደውሎ ሁኔታውን ሁሉ ለደበሳይ ነገረው። ዝም በለው፣ ይሄን ሻቢያ ሲያደርገው ይታያል። እኔ አሁኑኑ የማደርገውን አውቃለሁ። ወደ ውጭ ሄዶ መታከም ቢያቅተው እዚሁ ቆይቶ እንዲታከም ማድረግ አያቅተኝም፣ አታስብ በማለት አጽናናው። ማድረግ እንደሚችል ያውቃል። ትንሽ ቀለል አለው። ፈጣሪውን አመሰገነ። ይቀጥላል።